እስቲ ስለ ታዋቂ ሰዎች እናወራ። የምትወዱትን ታዋቂ ሰው አግኝታችሁ በጣም ቅዝቅዝ ብሎባችሁ ያውቃል? እናንተ በጣም እንደምትወዱት እንደምታደንቁት እየነገራችሁት በጣም የቀዘቀዘ ኦልሞስት ችላይ ማለት ያክል የሚመስል ምላሽ አግኝታችሁ የምታውቁ ከሆነ ምክንያቱ ምን እንደሆነ ልንገራችሁ። ባጭሩ ስነግራችሁ ያ የተጋነነ አድናቆት ይገባኛል ብለው ስለማያስቡ ነው። አዎ ስራቸው ጥሩ እንደሆነ ሊያውቁ ይችላሉ፣ ግን አድናቂያቸው በገለጻቸው ደረጃ እንዳልሆኑ ስለሚሰማቸው ሙሉ ለሙሉ ደስ ብሏቸው መቀበል ይከብዳቸዋል። ከዛ ውጭ ደግሞ ለምሳሌ አብሯችሁ የሚያስቀምጥ ሁኔታ ከተፈጠረ እናንተ የሰጣችኋቸውን ኢሜጅ ለማስጠበቅ ሲሉ ወዲያውኑ ቁጥብ መሆን አለባቸው። አድናቆት ባበዛችሁ ቁጥር ከዛ ከምትወዱት ሰው ጋር የመግባባት እድላችሁን እያጠበባችሁት መሆኑን እወቁ። ከምትወዱት ታዋቂ ሰው ጋር ሪል የሆነ ደስ የሚል ኮንቨርሴሽን ማድረግ ከፈለጋችሁ በጣም አጋናችሁ አድናቆታችሁን አትግለጹ። እዚህ ላይ ስራህን አይቼዋለሁ አይደለ ምናምን ብላችሁ ቀለል አድርጋችሁ ስታወሯቸው በጣም ፈታ ብለው ያወራችኋል። እና በጣም አድናቆት ካበዛችሁ የጭንቀት ሞድ ውስጥ ነው መከቷቸው። ምክንያቱም አስቡት፣ እነሱም እንደናንተ ሰው ናቸው። አጋጣሚ ያሉበት ስፔሲፊክ ሙያ ታዋቂ የሚያደርግ ስለሆነ ነው። እና አቬሬጅ ከሆነ ሰው የሚበልጡትም ወይም የተሻለ የሚሆኑትም በዛ ባንድ ሙያ ነው። ከዛ ውጪ ግን ኖርማል እንደሆኑ እነሱም ያውቁታል። አክቹሊ እናንተ በስራቸው የምታደንቋቸውን ያህል እነሱ በስራቸውና በራሳቸው እርግጠኛ ላይሆኑ ይችላሉ፣ እናንተ እርግጠኛ የምትሆኑትን ያክል። ስለዚህ ስትሰቅሏቸው የሚጨነቁበት ምክንያት እሱ በካበኝ ደረጃ እንዳልሆንኩ ሲያቅ እወርድበታለሁ የሚልም ነው። በጣም እየወደዳችሁትም ቢሆን በጣም እየወደዳችኋትም ቢሆን ፈታ ብላችሁ አውሩ። እነሱም የዛኔ ፈታ ብለው ያወሯችኋል። ከእነሱ የሚጠበቅ ምንም ነገር ስለሌለ ማለት ነው። ምንም ነገር አልከመራችሁባቸውም። እስቲ ታዋቂ ሰዎች ይህን ቪዲዮ ካያችሁት በዚህ ላይ ሀሳብ ስጡኝ። ሌሎቻችሁ ደግሞ የምትወዱትን ታዋቂ ሰው አግኝታችሁ የገጠማችሁ የተለየ ነገር ካለ ኮሜንት ላይ ጻፉልኝ።